እኔ እኮ ግን ስማር ወዲያው አላሉ ይገባኛል። ኋላ ትምህርት ቤታችን ሩጬ ስወጣ ነው መሰለኝ ዝም ብሎ ከቀድሞ ሳትይዘው ተየት ይመጣል። ቀድሞስ መቼ ያዝከው? የሆነውንማ ይዤው ነበረ ሞቻያላታዚ መጀመሪያ እንደዚህ አማላጅ የገዛልኝ እንኳን እንደዚህ የሚገለጠው ስል የሌለው ሆኖ ዝም ብሎ እንደዚህ መስመር ብቻ እሱን ያው እንደዚህ ከብቻ አስተማሪ ምናምን ያንዘላዝልሽት ቻንዳ ይውል ምን ሆነ ነው? ኧረ ምንም አልሆኝ። አቤት ማገባ እሱን ሸኝቼ ተመጣሁ። ኋላ እዚህ ተወዳ ነው ምንድን ነው ያ ሆስፒታል ከቻፕ ምንድን ያሉት? ምንድነው ደግሞ እሱ ደግሞ ያለታችሁ እዚያው ነው ሄደ። ምን ማን አልከው? ቻፕ ነው መሰል ያለችኝ እንጃ ብቻ አንጠልጥሎ ይዟት ሄደ። አመማት ሳያም ዝም ብሎ የሚከላ የለም ደህና ናት። ያው እንደ ከተተል ያለ ነገር ነው መሰል ባለ ጧት መጥቶ ነው ብርድ አለኝ ዝም ብሎ እንትን አንሰፈሰፈኝ። እንዴት እንጃ እኔ ያኔ እንጃ ምን እንደሆንኩ በረደሽ? በረደኝ። ይበርደናል እኮ ብርቁ ና እስኪ ና። ደግሞ እሱ ምንድን ነው? ለማን ነው? አበባ ልተክልበት። እኔማ እየበረደኝ ነው፣ ብርዱም እያጠቃኝ ነው። እየበረደኝ ነው እኔስ እና እዚህ ቁጭ አልክ። እንዴት ተጣጣጣ እኮ ቤት ሳይ የለህም፣ ልጅቱም የለችም። ሳይ እኮ ነው ወደዛ እንዲህ ብዬ ሳይ እኮ አይቼህ ነው አሁን የመጣው። ኧረ ነበርኩኝ እኔስ የት ነው የቆየው? አንቺ አለሽ አይደል እግርሽማ አርፎ የማይቀመጥ ምንድን ነው? አባርፈሽ የሆነ ነገር ላመጣ ተጎረቤት ምናምን ሲሆን ነው እንጂ ሌላማ ምን ስራው አድርሶኝ ምን ዙረት ታድ ብለህ እናስ እንዴት ነው? አንድ ቤት እየኖሩ እንዴት ነሽ? ወይ ጉድ! ሐሳብ እኮ ያለ እሷ ዘንድ ነው። እንደሆነ ነው ምን ትሆናለች ነው እኮ። አይ አመት የተለያየን ምናምን አላከው አንድ ቤት እየኖሩ እንዴት ነሽ? የለም አንተ ረከስ እያልክ ፈረስ ሊገለው ነው እኮ የልጅና ልጁ ይማታል ተራው ላይ እንደዚህ አይልክ። ማን የሰጠህ? ማን የሰጠህ? ይኸው እሙዬ እዛ ቤታችሁ አበባ ስላለ ቤቷ እንዲመስላት እኮ። ጎበዝ፣ ጥሩ አስበሃል። አሁን ጨርሼዋለሁ። እንትንም አስተካክዬ ጨርሼዋለሁ። ቅድም ጠዋት ገብተን የወጣንበት ቤት የለም መቼ? እሙዬ ጋር አልገብተን አሩተን ቅድም? አዎ፣ ሄደህ ሻንጣውን ይዘና
እዛ ያለውን እዛ እሷ ያረፈችበት ቦታ ላይ ያለው ሻንጣውንም ሁሉንም እዛ ውስጥ ያለው የተቀመጠውን ዕቃ የተባለ አይደለ ጠቅላላ ይዘውና ምን አንድ ቀን ይዘህ ብትቆነጥጠው ምን ይቆነጥጣል? እንድትለው እኮ እየተስተካከል ነበር። ብዙ ጊዜ የማስታል ሁል ጊዜም ነው እንደዚህ። በቃ እኔም ነግሬው አይሰማኝ። እንደው ተፈረሶች ጋር እነሱን አየኸው? በቃ አውሬ አየሁ እኮ። ኧረ ተበላው ላይም ልጁ የተለየ ነው የሆነ እሺ አስደከመኝ። በሌሊት የተነሳሁኝ አንድ ወረቀት መቋለብ እንደምወጣ እና ገብተሽ አረፋት ነው ምሳ ደግሞ ሰራርቼ ልጁ ሳለ ይላምራት ያብርቁሽ ይለኛል። እንዴት መሳሳል ሰራ ቢመጣ እሪ አይደለም የሚል እና አሁን ምን ታረጊ ነው እኔ ዘንድ የመጣሽ? እኔማ እኔማ የሆነ ነገር ለማከራ ነው የመጣሁኝ። ምንድን ነው የምታማክረው? የልጁን ነው የልጃችንን የልደት እንትን የሚወጣላ የልደት ካርድ ተብሎ የሚወጣላ እና እሱን እንድትዋጣለት ብዬ ነው የመጣው። እና እዚሁ ከባሏ ጋር እዚሁ ትረፍ ትንሽ ከመለየው ጋር ነው። እዚህ ሰንብታ ነው የምትሄድ እና እዚህማ እሷ ተዘንብት እሱ ግን ይሄዳየ። እስኪ እንደው በደንብ ተንከባክበናት እንደዛ ተሰምቷት አልነበረ? እንዴት ተዚያ አውጡና ላኩለት ብለው መልእክት ልኮ ነው ያ አይተረገም። ስሙንም ማንሳት አልፈልግም። እሱን ማን ነው ባዩ? እንዲያ ባዩ ማን ነው? የልጁ አባት እንዴ ይቻገርኩ እሱ ነው እንጂ ማውጣት ያለበት እኔ ነኝ ወይ አንተ ነህ እንጂ አባቱ። እኔ እሱ እንዲወጣል በስሙ እየተጠራ አሁን እኮ ባንተ አደረኩት ዳዊት ዘላለም ብዬ እንዴት ለሰው ሁሉ አሁን ዳዊት ዘላለም አይደለም ይለው ሲጠራው እንዴ አብዬ እኮ እንትና ብዬዋለሁ አውጣለት። ምን አኒ ሰንደንዲ ዋናው እንደው እንትን ትሆናለህ። እኔስ ነገርም አይገባኝም። አልገባኝም። አንቺ ሴትዮ ግን ደኔ ምንድነው ዳዊት ደማቀባት ነው የይዝሽ ተሰዎቹ ጋር የምን ደም ነው ደግሞ? እና ማን ነው ደግሞ የኔ ልጅ ጫፍ የሚደርስና ደግሞ ደም የሚቀባ ማን ነው ደግሞ? እንዴው አንቺ የዝም በአደባባይ ልጁን ስነጥቀው ዝም ይለኛል ይመስልሻል ወይ? ዝም ይልሻል ወይ? እኔ እኮ ነኝና አምጬ ወለድኩት እኮ እኔ ነኝ። አሁን አረጋግተናት በደንብ አድርገን አስደስተናት ምናምን ከማየው ጋራ በጣም ጥሩ እውነተኛ የሆነውን ፍቅር እስቲ አሁን ደግሞ እናያለን። ዝም በለም እንደዚህ አልገበዩስ መርልምተው እንዴት ያለማየው ጉድ አሁን ነው ማይ እኔ ሳባቱ ነኝ ወይ? አዎ ነህ ብያለሁ። ነህ አውጣለት። አሁን አንተ ሁልጊዜ ጭቅጭቅ እንደው አይሰለችህም? እንዴት እኔ እኮ አንተ በቃ አንተ እንድትዋጣ ስለምፈልግ ነው። እኔ የምፈልግበት አለኝ። እንደው አእምሮሽ ጤነኛ አይመስለኝም። አእምሮሽ ጤነኛ አይመስለኝም። ደግሞ እኛ ቤት ደግሞ በሽተኛ ያለው ሁሉን ስታውቀው የለ ወርቆር ቃል ምን ማለት ሚስት ተጋብቶብሽ ነው እንጂ እሷ ባህሪ ተጋብቶብሻል። ማናት የቻጎትሽ ሚስት ማናት? ችግር ውስጥ እስቲ አስቢው ነው። እኔ እንዲው ይቅርታል ወቻልን ጋሽን ዋራን እኮ ይኸውልሽ ችግር የለም። ይኸውልሽ አንድ ልጅ እኮ ያለ አባቱ ፍቃድ የአባቱን ስም ምንድነው ላኩልኝ ብሎ ነው የላከሱ መልእክት ልኮ እኮ ነው እና በራሱ ስም አድርገሻት አትልኪለትም። እንግዲህ እንዲሁ ሁሉ ጊዜ ጭቅጭቅ ትወዳለህ። እኔ አንተ እንድትወጣለህ ጭቅጭቅ አይደለም ይሄ። አንተ በቃ ሁሉ ጊዜ አይሰለችህም እንዴ? አንቺ ራስሽ አይሰለችሽም? የሚሆንና የማይሆን ነገር ማለይ ሌላውን ነገር ይሁን ብዬ ተቀበልኩሽ። ዝም አልኩ አይደለም ወይ? አውቃለሁ እኮ ትንሽ ቀን እኮ ተምሬ ነበር። በርቁ ቁም ነገር ነው የማወራህ። እሺ ያለማየውን ጉድ አሁን ነው የማይ። አሁን ነው እንግዲህ ያ ዘላለም ደግሞ ሳትጠይቀው እሱን ሳታይ የሚለውን ነገር አለ። እንደውም ዘላለም መምጣት አለበት። ይሄንን ምን ልሙ ነው? አፈር ነው እንጂ ሞላ በርቁ አፈር ደግሞ ይሄ ነገር ሊጠፋ ነው። እዚህ መጥቼ እኮ ነው ትምህርቴንም የተውኩት። አንተ ሌላውን ነገር ይሆንን ብዬ ተቀብዬሻለሁ። ዝም ብያለሁ አይደለም? ወዴ ነው እንዲያማ ወዴ ነው እንጂ የምትቀበል ፈልገህ ነው እንጂ የተቀበልክ ግዴታ የለውም እኮ። ግን ይሄ ያስፈልጋል እንዴው ይቀመጥ። እኔ አይመለከተኝም። እኔን የሚመለከት ጉዳይ አይደለም። እንዴው ያላድገዋለሁ እንዳባቶኛ ያሳድገዋለሁ። ለምን ይፈታል? እንዴ በፍርድ ቤት እኮ ደግሞ ስሙን ማዞር አለብኝ። ፍርድ ቤት ምን አገባው? እኔ ነኝ የወለድኩት። የምን ፍርድ ቤት ነው? ስሙ ሳይዞር ምንም ይዞር እንዴት አድርግ እንዴ ዝም ብለሽ አውቀው ምትይ ለምን ነው? ዘላለም ይያለሁ። አንተ ዝም ብለህ እንዴው ጭቅጭቅ ጊዜ
እስኪ አታብዛ። አሁን እኔ የምልህን ስማ ዝም ብለህ የሴት ብላት ነው ማዳመጥ ያለብህ። ወዲያ እንዲሁ ምን ሆነህ ነው ግን እንዲሁ ምን መዋት አከተኝ ታንቺ ጋራ ለትለት ንትርክ ትታከተኝ መቆፈርና መትከል ደግሞ ሊጠፋ ነው። መሬት ጋማ አይጠፋኝም። ዝም ብሎ ጀጀክል ታረጋል። ያ ሁሉ የጓሮ አትክልት ተስተክላ አላየኝም እና ውሃውስ ነው ያልኩህ። አፈር ትጨምራለህ መጀመሪያ አፈር ትጨምርና መጀመሪያ ቆይ ይሄ ሌላ የሚደረግ ነገር አለ። እዚህ ጋር እንዴት እንደሚቆረጥ አላሳየውህም ብርቁ። ዝም ብለሽ ይኸውልሽ እንዲያው ነጋጠባ አዳዲስ ነገር እያስየመጣሽ እኔን ጨምረሽ እንትን አትበይኝ። አእምሮዬን እንትን አትበይኝ። እኔ እንደዛ ብለኸኛል። ዞሮ እንደ ችግር የለውም። እኔ አባት ወንድ አባት ለምን ከፋው ብለህ አንጀትህ ሁሉ እንትን ሲላል ኧረ ውና አንተ ምንድነው አንቺ ተይ ማትን እንትን የተደበደብክ አስመስልኩ አይባልም። ነውር ነው። እጅሽን ሰብስቢ እጄ ትራፍ ዋታው እንጂ እንደዛም አይባልም። የሰው ልጅ በብየው ስጀን በስሜ ላስጠራ እንዴት አግንታው ነው እንደ ወርቅ የመሰለልሽ ቢጠራስ ባንተ ስም ምን እኔ ልጅ ያሳፍራል። እኔ ያሳፍራል መች ወጣኝ? ምን ነው ያየህበት ነገር አለ እንዴ? ያሳፍራል አልወጣኝም። እኔ ግን አግባብ አለው፣ ሁሉም ነገር አግባብ አለው። ዝም ብሎ ተነስቶ የሰው ልጅ ምናምን የምትለው ነገር ነው የሚበዛ። አንተ የምትለው ሁሉ ሌላው ሰው የሚያደርገው ሌላ፣ አንተ የምትለው ሌላ። እንዴት ተደርጎ እንደሚደረግ ግን አሁን እንደዚህ በቃ ስለሆነ አይወጣኝ። ቆይ አይደለም፣ ይሄ ሌላ ነው። ሌላ አይነት አንተን አለው አተካከላለሁ። አሁን እንደዚህ ዝም ብለህ አንተ ለአንተ መጫወት ከፈለክ አፈር አድርግና ተክለህ ዋጠጥ ልጫወት አይደለም አልኩህ። ታዲያ እሙዬን ደስ እንዲላት አልኩህ። የእነሱን ጌታ ላይ መጥዛ ሌላ ነው። ተው፣ ይሄ አይደለም። ምንድነው እንደ ድሮ ሰው ወግ ማጥበቅ? በዚህ ጉዳይ እንደ አባት አሳድገዋለሁ ማለት ወላጅ አባቱ ነኝ ማለት አይደለም። ተገባሽ ማለት እንደ አባት አሳድገዋለሁ ማለት እንዲያው እንዳይቸግረው ምንድነው እንዳይጎልበት አረጋለሁ ማለት ነው እንጂ የወላጅ አባቱ ሆኜ በስሙ ይጠራል ማለት አይደለም። የምጠይቅህ ነገር ጨጓራያን ማንደድ ነው ስራ። እኔ ነገርህም አይገባኝም። ይሄማ ተዛስ ምኑ ተሻላለህ ብዬ ነበር የመጣሁኝ። ያው ነው ምንም አልተሻልክም። እኔ አሁን ያናድድከኝ ነው ምንም እኔ አንተን ለመንከባከብ አንተን ለማስደሰት የማላደርገው ነገር የለኝም። ተሳስቼ ሰራተኛ ነኝ እንዴ? ተሳስቼ ተቅፌ ባስገባሽ ሌላ ነገር ታመጫለሽ። ይሄ አይደለም የሚተከል አይደለም ሌላ ነው። ይሄንን ከፈለክ አንተ ደስ እንዲል ከፈለክ ትከለው እና ዋላ አበባ ያወጣል። ልብ ንጹህ አይደል? አንተ ሊበቅልልህ ይችላል። አበባ ያወጣል ያወጣል። ምን አይነት እንዲያወጣ ነው የፈለክ? ቀይ ነጭ ሆኖ ደግሞ ቢጫ ነገር ያለ ሆኖ የዘላለም ጥጆች የሚመስል ተገባው። ቆይ ምን አሁን ሰው ያለ መሰለህ? እንዴት እንትን የምትል ምን መደባበቃ ተገባው። ቆየሁ እኔ እቅፍ ታፈራው እናቴ ራንቺ ተይኝ ታፈራው አጥንትስ እንዴት ምን አጥንት ትላለህ? ሁልጊዜ የሞተ ሰው እያነሳህ ሄደ ተነስቶ ምን እንትን ይሆን መሰለህ? እንዴት ማንስ ሰው ሁላችንስ እንትን እያልን አይደል እንዴ? ምንድነው ይሄ? አንድ ቀን ግን የተያያዝንለት ወሊ ኋላ ልትደበድበኝ ነው? ወሊ ኋላ አይ እውነትህን ነው ወይ ብሩ? እንዴት ያለ እንዴው ትምህርትን የተማርክ ከያላዛዚን ጥግ ከማን ጋር ነው የምትውለው? ያላዛዚን ጥጓን ለረዳት ለምን ሌላ ጓደኛ እንትን ብለሃል እንዴ? ደቶኮ ጓደኛ ነው። ሽቶኛል ማይ ሽቶኛል ማሻ እኔ እኮ ወደ አሁን ሽቶኛል ነው ያልኩሽ። ማንን እፈልጋለሁ እኔ? ማንን ተሻተህ? ልጆችም የሉ እንዴት ልጆች ሳይኖሩ ልጠጣ ነው? ምን ነው ሻተህ? ቡና ነው ሻተኛ ያልኩሽ እንጂ ሌላ ነገር እንዴት አጅ ያስብ። ያንተ ባህሪ እኮ ጓደኞችን ነው የሚመስል። ከማን ጋር እንደዋልክ የማውቀው ባነጋገር ነው። ከደህና ሰው ጋር ዋል። ዝም ብለህ ከዛም ጋር እየሄድክ ጥሩ የሚያወራ ሰው ገበኛው ዝም ብሎ ወደዛ ግራ ከሚያጋቡ ልጆች ጋር ዝም ብለህ ጨዋታ ጊዜን አትጨርስ። በርኩ ግን አሁን እንደው ምን ያልከኝ ቅድም ምን አሰበሽ? ቡናው ማጨንጓራ ስለሚላጣል ተቀጣጣም ሌላ ነገር ታስቢያለሽ? ሌላ ነገር ትያስብሽ?
ንግግርህም ያም እንዲሁ ተስፋሽን ቁረጭ ተፈለክ ቆብህንም ጫ ነው እና ደስ ወየኔ ልጅ ወየኔ ልጅ እንዴት ያለት አመላጊው ነው ቆይ እቃዋን ይዘህላትና ሻንጣውንም እቃውንም ይዘውና እዚህ ነው ከአለማየሁ ጋር የሚከርመው እኛ ጋር እና እኛው ሳልተክለው ዝም ብዬ ልጅ እንግዲህ ምን ድንጋይ ላይሽ ላይ በተጫነያ ምን ረገረገረ እቺ ቆይታ ደበደበይናል አሁን ውለታን ተመልሳለህ እዚህ አዲስ አበባ ተንከባክባለች አይደል አሁን እዚህ እንግዲህ ጠቦታችን እያረድን ከደሮም ከጠቦቱም ከምኑም ባለ በርቆ ወደ ሌላ እንዳትሄድ እኔ ነግሬሃለሁ እውነቴን ነው ወይ በርቆ አንተ ናስቲ አያላላዚ እንኳን ደስ አለ ሳትልኝ ለምን ነው ደግሞ እንኳን ደስ አለ እኛ ቤት እኮ ያመላገው ሚስት መጣች እኮ እሞዬ ታረግልኛለች አይደል ቡና አልተፈልቶም ወይ አባት ቡና አላስፈልቶ ተፈልቷል እኛ ቤትማ ነገር እኮ እኛ ቤት ነገር ነው ቡና ስንጠይቅ ምን ባለው ሌላ ነገር ፈር እሙት ምን ነገር ሆነ ያለ አንተ በነገርህም የሚገባህ እናንተ ማንን እንትን ብል ጠይቀህ ነው አፌል ቢል ዘመድህን ነው ያላዳዚ ሞኝና ማለት ነው እንዴ ጣጣይ እኮ ቡና መፍላት እኮ ፀሐይ አቤት እንደው ልብስ መቀየርህን ያልሳት ያቆያል ለዘላለም የሚያመጣችለት ልብስ አለ እሱ ጋር እንትን እንዳትዩ የዘላለምም ልብስ አለ የሆነ ከተማ ሱሪ አመጣለታለች እንደው ፈጣሪ ባርካት ዳርቻዋን ያለምንመው እንዴ ተባረከ ይሸጋል እኮ እንደው አንቺንም እኮ አሳመረችሽ ወስቲኛ አበባ መስዬ ወስቲኛ አራ ወይኩ ወይኔ ደስ ነው ያለኝ አልጠብቅልኝ አለ ይሄ እዚህ ጋር ከማ እንትን በል እውነትሽን ነው ሰርልኝ ከተማ አይደል ቆይተሽ መጣሽ ለሷ ሲሆንማ በፍንጃል አድርጋ ነው የምትጠጣ ቤት ደርሰህ ነው የመጣህ አባት ጋር ነበር ጥጃን ብትላት ግን ጥጃን ብትላት እናቴ ታስራብኝ እንጂ እሷን መች ጠይቄ ነበር የሚሆንልኝ ጠይቄ አልነበረም የሚሆንልኝ አስባ ነበር የምታረግልኝ ልጅ እሷን ብትጠይቃት ነው የሚሻል ያዘችብኝና ነው ታኛዛት ለምርግዝ እንደሆነ ነው ማለት ጎበል ስለያዘሽ ነው የምትይ ይሄ ወገብ ላይ የሚደረግ ነገር አናትሽ ላይ ታስቀምጫለሽ ምን ወገብ መቀነት ያለ ጉድ ከማ አጥብቅልኝ አውልቅ እንዴት ነው የሚሆነው ሻሹ ማሰሪያ መስለኝ እኮ አንቺ ሰፍቷል መሰለኝ ከተማ የት ነው ኖርሽ የምትል ከተማ አይደለም ከተማ ነው እንጂ ቆይኩ አንተ እንጂ እዚያ እነዚህ አዲስ አበባ ስትው ያ ካርድ የልደት ካርድ የልደት ካርድ ነው ያወጣልህ አባት ታስታውሰው እኔማ ተማራ ይኸው ሲወጣ ነው ሲወጣ ምን ይደረጋል መሰለህ መጀመሪያ አንተን ትላለህ ለአንተ ልታወጣ ነው ታወቀው ንገረኝ እንደዚህ የሆነ ለባንድ ሰው መጀመሪያ እንደ ተስካር አለ አይደል እንደ ተስካር ነገር ነው ምኑ ጋር ነው የምትቀላቅለው አንተ ሰው እኮ ይጠራል ጎበዝ ትልቅ ሰው አንተ አሁን ትልቅ ሰው አይደል ትልቅ ሰው ስትሆን ደግሞ ትልቅ ሰው ተጠራለህ አንቺም እንደ ብርቁ መቀለድ ጀመርሽ የመቀለድ ነው አየህ እንዴ ወገብሽ ያርዱ አይ ምን ይሄ እንግዲህ መቀለድ ነው እንጂ ደግሞ ይደረጋል
ይኸውልህ ገባ ብዬ በቁንጥጫ እንዳልቆንጥጥሽ እንግዲህ ያን አድርጌ ሞገሽ እንዴት አይነት መንጃ ለመዘላዘል ነው? ምንድን ነው የማደርገው? ኧረ እንዳትይሽ እባክሽን መጣች እንደሆነ የዚህ ላይ አድርገሽ ታስቂብኝ መሰለኝ። የወገብ ነው ይሄ ወገብ ላይ ነው የሚደረገው እዚህ ጋር እንደዚህ ጎበል ሲሆን ደግሞ ጎበሎች ይጠሩና ያ ነጩ ሊጥ አለ አይደል እንደዚህ አማራጆው ጋር የነበረው እንደሱ አይነት ይሆንና አፔትራስ ተረትሬ አፔትራስ ተረትሬ አፔትራስ ተረትሬ አፔትራስ ተረትሬ ሰው ይወጣል። ከዛ ይበቃኛል እንትን ተኮሳቸው የሚል ነገርከኝ። ይበቃኛል ነገርከኝ። ኧረ እንደው ጠቅላላ ቀልድ ቤት ይሁን እንዴት ያለ ነገር ነው? እንደገና ወደታች ምን አለ የኛ የተላልቆችን ምን አለ እንትን ወኔ ብትይዝ ወገብ ይደግፋል። እንደሱ ነው በቃ እንደሱ አይሽ ሲያምር ራስ ማሰሪያ መስሎኝ ወይ ታም እንዲሁ ማለት ታሰርኛለ የድራማ ቤት እንዲሁ ምን መረቀልኛ አያ እንደው ፈጣሪ ባርካት እንደው ፈጣሪ እውነት እንዲሁ መክበር ነው ልብሱ መደርጀቱ ራሱ እንደው የተለየው እንደው የቀና ያድርገው። ይሄን ትንሽ ቆማጣ አድርገው እና ገላሽ ይታይ እንጂ ይሄን መሰለ ገላ ማሸፈን ስትል ነው አያ መቼስ የማታውቀው ነገር እኮ የለም። አውቃሉ አፔትራስ ተረትሬ አፔትራስ ተረትሬ እንግዲህ ዝም በል በቃ። አያላላች ደብም እኮ ይከፈታል እንደዚህ የሚል ዘር መጀመሪያ ግን አጎት ምሽት መጣች ቀረች ሮ ቤት አሰናድቼ ጨረስኩ። አማራቸውና እሷ የሚቀመጡበት አለኝ። ማን ያለ አባትህ እሱን ልጠይቀው ብለህ ያውቀው አያውቀውም። ታረሳውስ እኔ ነኝ የማውቀው። ዘላለም ተሸፋፍሽ ልትቀርቢ ነው? ምን እሱ በሸፈን ብትገለጥ ምን እሱ አመላ ይለቀው ይቀናል። ተው አሁን እንደዚህ ሆነሽ ሲሄሽ እንደውም የሆነ ነገር ነው የምለው። ጥሩ ነው። አሁን የሆነ ሰው እንትን እያለኝ ነው የምለው። እንደውም ዛሬ እንደውም አናዱኛል። ሲጀመር ተጣልተን ነበረ። እንዴት ዋ እኔን ወስዳችሁ ያልሆነ ነገር ብሎ ተወል አንተ አይነገርም። አያ ሚስጥር ነው። ማንን ነው አያሞስ የማየው? አያሞስ እንዴት አሁን አያሞስ የናነሰው ወይ ምንድን ያልከኝ? የምጠይቀው እሱን ያልከኝ ልደት ካርድ ብላ ተጨንቆ ብለህ ያገኘኸውን ተላፍታለህ እና ተላፍት መቼም አይሰለች። ያ ሊጡን አመላየው እንትን ይበልልህ እንግዲህ አንተ ምን ሊጥ ነው? ያው እንኳን እንደዚህ ሆኖ ልትጠይቀኝ ነው አይደለም? እንደዚህ ሆኖ እንደዚህ ያለ አይደል? እንደዚህ ያለ አይደል? ያኛው እንደዚህ ነው። እንደዚህ ቀጥ እንደዚህ ሆኖ እንደዚህ ሆኖ እስከዚህ ያክል ኋላ እሱ ላይ ጦም ይታያሉ እኮ ልደት ማነው ስምህ? ልደት ያያለ ተብሎ ይወጣፍና ከዛ ትፕ ይከፈትና አፔትራስ ተረትሬ አፔትራስ ተረትሬ አናዱኛል። አሁን ተጣልተን ነው ሲጀመር የሚቆየን ተሱ ጋር እንደው ያው ሀገር የሰማው ፀሐይ የሞቀውን ሀገር ያወቀውን አውሪው። እንግዲህ የታየ ነገር ምን ይደረጋል ማለት ነው። እንደው እኔስ ጠባውም እየተቀያየረብኝ ነው። እንደው ጠባውም እየተቀያየረብኝ ነው። አንተ ብቻ እኮ ትመስለኝ ነበር። እንዲህ ራስ የምታዞር አንተ ብቻ ትመስለኝ ነበር። ተያይዛችሁ እንዲሁ ደግሞ ብሎ በዚህ በምራት ነው በምናምን ሁሉ መጥቶባችሁ አንድ አይነት ናችሁ ተሰባስባችሁ። እንዲያው ትንሽ አለማየሁ ይሻላል። አመራየሁ አንተ በል አባትህ በል ያቺ ፀሐይ በላት በሙሉ አሁን ደግሞ ይቺ ደግሞ ማማናት ደግሞ የምትላት ይቺ ደግሞ አጎት ምሽት ደግሞ መጣልኛለች። እንዴት ተቻችላችሁ አመላየሁ እንዴት ተቻችላችሁ እንደምትኖሩ የተቻችላችሁ እንደምትኖሩ እናት ማሙት ሆነ መጣለስ ፍቅር እያሱ እኔም በየተነጫነጨ ነው በአንቺ ምክንያት ከአንቺ ጋር ከተገናኘ በኋላ የባህሪ በቃ መጣ። ፍቅር ጠበይ እንትን ይላል ያንጫጫል። ወንድ ልጅ ላይ ያንጫንጫል እንደ ልጅ ነው የሚያደርግ።
አንዳንድ ጊዜ ደግሞ እንደ ልጅ ሆናል። አባቢው እንደ ልጅ አርጎታል። የኔ ጌታ በይው እንደ ልጅ የኔ ጌታ በይው የኔ ሸበል አንተ እኮ ዋን ሩሩ የኔ ሩሩ ሞት ይላል። እናንተ ጋር መኖር ከሞት ይሻላል። እሱማ ይሻላል። አመላችሁ ነገው ሆኖ ሳለ የትኛዋ እኮ ደግሞ ነገው ይታጠባል። እንዴት ይበለብል የለ እኛ ሰለስትና በካሮ አያለጃች አበላየው ነው አንተርሽሽ ምንድን ነው ያለው? ዝም ያለው አበላየው በቃ በጣም የፈለገውን ይጩ ይንጫጫ ሲያቀምጡ አይወድም። አሃ ምንም ማድረግ አትችይም። አይወድም እንዴ አይወድም ብሎ አያንዱ እኔ ከውጭ ትንሽ ገረፍ አረግ ያረኩኝ መልሰዋለሁ። ጥሩ ጓደኛ ስላለው ችግር የለም። እኔ ጓደኛው አንተ እንደው ታንተ ቢማር እንደው ታንተ ቢማር እስቲ አስተምረው ምከረው ማኔማ ዛሬ እስቲ እንዴት ያለ ጥሩ ሰው ነበር መሰልሽ። አበባ መስያለሁ እንግዲህ ዛሬ ደግሞ ጉዱን ነው የማይወስድ እንዴት አንተርሽሽ እንዴት አንተርሰውኝ የለም ያለች ማን ነው አያለጃች አበላየው ነገው ሆኖ ሳለ እዛ አብዋ ጋር እንኳን ያደርኩለት ነገው ሆኖ ሳለ እንጂ የዛለታ ከብቶች ውስጥ እዚያ ሲራገጡ ሌባ ተነሰፍኝ ያለው ሌባ የለም ራሳቸው ናቸው። ተዋቸው አበላየው አሁን ተኛቱ በቃ ትንሽ እንትን ማድረግ አለብሽ። አሁን ለምሳሌ ምን አለ መሰለሽ በሚስቱ ተጎድቷል፣ አንፈርድበትም። አንዳንድ ሙሉ በሙሉ መፍረድ ደግሞ ጥሩ አይደለም። እንዲያስኒ ማንጂት ነው በላይ የሚያሳዝነኛል። እሱ ያነሳ ነው ደግሞ የሞተ ሰው አታንሳ ብዬዋለሁ እኔ ዛሬ ነው ምን ያደርግ እንዴ? ጥሩ ሰው ነበረች። ለሱ ብቻ አይደለም እኛም ራሳችን የሞተ ሰው 50 ጊዜ ማንሳት ጎርታን ሄደች። አይማ ማለት አለብኝ ይሄን ነገር ማለት አለብኝ። ይሄን ነገር ማለት እንትን ይዞ ያቺ እንኳን የእሱ እንኳን እንደዚህ ሽውጡ ጠመንጃውን ይዞ በሩ ክፍት አድርገው አድርጎ በኋላ ብሎ ሽቶት ነው እንጂ መስፍኔ ቤት ነው ወይ ሌባ የሚገባ ታኩስ ሽቶት ነው የሚሆነው። እና ፈርቶ ወደ ላይ ነው የተኮስኩት አለ። ፈርቶ ወደ ላይ ነው የተኮስኩት አለ። አጎት ነው የሚፈራ አለማይ አንተ ጥላቻህ እንዳለ ነው እናት ምን ሁሉ ሰዓላት ያለ ምን ሁላችንስ ነዲል ምን ቀጠሯችን አልደረሰ ብሎ ነው እንጂ አሁን እኮ ያለው ሰው መንከባከብ ነው ያለበት ነገር ምንድነው? ሁሉ ጊዜ እሷን ያንን እንትን አስፈረስኩኝ ከዚያ ብለኝ ምን ላድርገው? አሁን እኮ የጨርሶ ሞትና የቁም ሞት የሚለው ነገር ነው እንጂ እኮ የሁሉ ሞት እንዲሁ በየቀኑ ሰው አዲስ ነገር ሲያስብ ያራሉኝ። እኔ አሁን ነገው ነው አሳለፈኝቼ ሳስብ እኔ እንደመጣሽ ግድም እሺ ብዬ ዝም ብላት እንትን አለች እዚህ መንጃ አምጣለች። እሺ እና ለበቃ ተጣጥም እና ወይ ደግሞ ዱል ያንተ ከዘራ ያሳግ ኢሜል አንተ እሱን ማውጣታት እንደጣልከው እናውቅልሃል። ጠፍቶኝ እኮ ነው ሙጃ ያላለ ሲጠፋኝና እኔ ምን ላድርገው? አንተኔም ወድቄ የምቀርልህ ቢሆን አውጥተህ ጥለኸኝ ነበር የምትመለስ ጠፋኝ መስሎህ። አይ የነቢዩ ፈረስ የጣለች ጊዜ ነው። ምን ደግሞ እንዴ ሰው በቁም ሞታችሁ ነው ማስፈጥረው የለም ሰው በቁም ሞታችሁ እንደው አይተሽም የልጅ ነገር አንቺ አሁንማ ምን አለብሽ እኛ እያለንልሽ ዙሪያሽ ሰዳደንልሽ። እኛ ደግሞ ምን እኛ ቤት ደግሞ ምን እንደው ምን እንከን የሚወጣለት አለ? እኛ ስለዚህ እኮ እኛ ልጅም እኮ ልጅ ነው መየሸገናት እኮ አሁን እንደው አስባ እንደው ይሄንን እኔ አሁን እንደው እንዲህ አድርጋ አበባ ማስመሰል እንደው ግን የዛን ጊዜ ግን ግርም ይለኛል። እሱ ልጅ ግን ሀትየው አለ ነው እንደው ማለት እንትን እየሰራ እቤት ሳይሆን ከተማ እንጂ እንትኑን አልመሰለኝስ። ምንድነው ወሮ በላ እንደው ፈጣሪ ይባርካት። እንደው ያሳደጓት ወላጆቿን ይባርክ። እሷንም እንደው ፈጣሪ ቤተሰብ ነው ያሳደጋት። እሷንም ቤተሰቧንም ልጆቿ ይደኩላት። ልጆቿንም ባለቤቷንም
እግዚአብሔር ይባርክላት። ማረቀልኝ እኔ ልቤ ነው የሚማረቃት። እንደ ሰላሙን ይግለጥላት፣ ደስታዋን ይግለጥላት ለዘላለም። እውነት እንዲያው ከፍታውን ይግለጥላት። እንዲያው ስም ማጥፋት አይታክታችሁ ማለት ከተማ ተዋልክ ወሮ በላት። አባቱ ሀብትና ንብረት ምን ሆኖበት ነው ደግሞ ወሮ በላ የሚሆን? እና አባቱ ላይ ይኳሽ እንጂ እሱን ወጣ ሲለን ያበሽልባል። ለምን እኮ እንደሱ ነው ያልኩ። ልብም የለውን ያውቋለሁ። ተው አባቱን ነው እንጂ እና ያሁኑ ወሮ በላ ሆነብኝ። ልገሳ ከተማ ይዋለ ብሎ ሲናገር ተጨቆ ነው ጓብ ማስብበት አጣ ነገር ያለ ይመስል አሁን ልደት ካርድ ምትልኝ እና እኔ ያው እንትኑ ነው ለላለው ስለማውቅ ዘፈኑ አፔትራስ አፔት ይኸው የዛን ጊዜ ያሊጡን ይቀበል እንዲያው ከፍታውን ይግለጥላት ፈጣሪ አምላክ። እውነቴን ነው። ለሷም ለባለቤቷም እንደው ለወደፊት ለሚወልዱት ልጆች ሁሉ ለልጅ ልጆቻቸው ሁሉ እንደው እስከመጨረሻው ድረስ እንደው በባለጠግነት ይገለጡ። እውነት እንደው በከፍታ ይገለጡ። እንደው በደስታ በሰላም በፍቅር ይገለጡ። ምን ነው የሚቀበል? አዎ ሊጡ ሙየ ነገው ነው አሳለ ሳት ተደፍቶ ሳት ፈሽቷል። እኔ እኮ አይደለሁ ሊጥ የምትቀበለው እኔ እኮ አይደለሁ ያው እሙዬ እንጂ ያቢያን ያዛረንና ያቢያን ያዘር ነው ይዛን ጊዜ ተከበረ እና ታዚያ ያለ ተሊጡ እንደዚህ ብላ ገባኝት ሆ ተሊጡ እንደዚህ ብላ እንደዚህ አለችው። ይሄ ምናምን ታቸውና ይሄ ምንድን ነበር ምናምን ጀካይል ዳቦ ያለም አይደል? ውስጡ ዳቦ ነገር አለው እና ተላይ የተቀባው ግን ሰስ ነው ስስት ያለ ዳቦ ነው። ኋላ ደግሞ ሌላ ደግሞ ሊጥ ደግሞ አለ። ከዛ ሊጥ አለው ከዛ ዳቦ አለው እያለ እንደዚህ ነው የሚያክለው። እንደዚህ ተላይ ስታየው እንደዚህ ነው አይደል? ተላይ ስታየው አየበዛሽ በዚህ አንቺ ማሜን አትይም ሰሚን ብያለሁ። ያንተ ምረቃት እንደው ብዙ ነው ብዬ ነው። ይሄው ከተደረሰው እኮ ችግር ነው። ፈጣሪ ልብን ነው የሚያይ ይልባል አይደል? አሁን ወልሽ እኔ በመረቀው ምርቃት ለልበ ንጹሃን በሙሉ ስማቸው ባልጠራው ነው እሱ ወንድሜ ነው። እኔ ማመሰግናት እሷን ነው። እንዲህ ያለ ምራት እንደው መኖሩ ራሱ ተታይ ደግሞ እንደገና እንደዚህ ደግሞ ስታይ ደግሞ እንደዚህ ነው የሚያክል። ኧረ ምን አለ አንተና አይሆንም አንተና አይሆንም። እኔ እንጃ አላታችሁ ሰው ማሰብ የለ ይጨነቅ የለ ታረሰ የለ ተወቃ የለ እስቲራት ልብለው እስቲራት ልብላ ልብላ አትበላም ነበር አንተ እሞት እንደው የሚገርም ነው። እሷን የመሰሉትን ሁሉ ባርኪ። አዎ ምራቶችን ማለት ልብ ንጹሃን ልብ የሌላቸውንም እግዚአብሔር አምላክ ፈጣሪ አምላክ እንደው ልብ ይስጣቸው። ልብማ የሌለው አለ ብለህ ነው አያ ሁሉ ያለ ልብ ምኑን ሰራው ብለህ ነው። የኔን ልብ አጥቼዋለሁ ልጄ። አንተማ አንድ ቀን እኮ ጠፍተህ እንደው አስለቀቅ። የኔ ልብ የት እንዳለ አሁን ግራ ገብቶኝ። አንድ ቀን እንግዲህ ነው ያልኩ እኔ ነገሩ አይበቃኛል። እንግዲህ ምን ያቅርብ ሞሰብ ልክፈት ደግሞ ብዬ ጥጄ ይሻለኛል። ጥጄ የለችም ዋ የገዳ እንደምን ያሉት ከቻፕ ምንድን ነው ታረጋለህ ብሎ ይዟት ነው ምንድን ታረጋለህ? ከቻፕ መሰለኝ ጋላዳዲ አይ ተማር ስለ እምቢ ብለው ሳትማር ቀርተህ እንደሱ አይደለም የሚባል። እስቲ እንዴት ነው የሚባል የሚባል ነው? እና አባትህ መደስኮረ መቼም እኔማ አላውቀውም ምን እንደሚባል እና ታላወቅኸው ተማር ስልህ ምናምን እያልክ እና እንደሱ የሚባል ነገር የለም። አንተ አላድን ከፍቶብህ የቀረ ጠፍተህ አስለቀስከኝ እኮ እንደው ምኑ ይያዘኝ ብለህ እንደው ምኑን እንደው ይሄ መጀመሪያ ጊዜ ነው። ረኒስ እንደው ደግሞ ቤተሰቦንስ ደግሞ እንደው አሁንም አላምንም እኮ አሁንማ ታልሆነ እኔ መጥቼ ነው ቁጭ ምን እንዲህ አይነት ነገር የምታመጣት ሆነ የቀረው ይቀር አንተ አራኔ አዲድም እንደው እንዴት ያለ ነገር ነው እናንተዬ። ወንድ ልጅ እንደው መሄጃውን መድረሻውን ያውቃል አያውቅም? እኔ እኮ ግን ስማር ወዲያው አላሉ ይገባኛል። ኋላ ትምህርት ቤታችን ሩጭ ስወጣ ነው መሰለኝ
ቀድሞ ሳትይዘው ተየት ይመጣል። ቀድሞ ስመቼ ያዝከው? የሆነውንማ ይዤው ነበረ ሞቻያ ያዛዚ መጀመሪያ እንደዚህ አማላጅ የገዛልኝ እንኳን እንደዚህ የሚገለጠው ስል የሌለው ሆኖ ዝም ብሎ እንደዚህ መስመር ብቻ እሱን ያው እንደዚህ ከብቻ አስተማሪና አያ አትድከም። እኔ እስካሁን ያወራሁን አንድም ነገር አልሰማሁም። ምን ሲጀመር ቀጭላቴን ነቅተህ ዝም ብለህ ምክር ምናምን አልሆነም። የማይሆን ከሆነም ልጄን ይዤ ተሙዬ ጋር አብሬ እሄዳለሁ። ወንድሜ ጥሎ እኮ አይጥለኝም። ይሄን ያክልስ ምንድን ነው በእኔ በላይ ያለስ የሚደለልብኝ? እኔ ተቀምጬ ልጄን ይዤ እሄዳለሁ። አዎ ኧረ ተይ አንቺ ልጅ ኧረ ተይ። ደግሞ ከልብሱም ጋር ቋንቋ ቀየረሽልኛል። አየኛ ዘር በቃ እንደው አዲስ ነገር ሲገኝ ልጥፍ ከሙዬ ጋር አሪት ስትጨርስ ስግት አድርጌው ነው ቶሎ የምመጣ። ግን አይንጠብጣው እኔ እንጃ አለሁ ጥሎብህ ነው የሚሆን። እናንተ መቀለጃ ሰላም ዋሉ። እግዚአብሔር ይመስገን። መስፍኔ ልስማ እግረ መንገድህን እሱ መመልስልኝ። እሱ ፈረሱን መልሶ ያ ይኸው እንደ ልጅህ ስራ አርሞ እኮ ነህ አንተ። እየደበደቡ ይሄን እሱማ ባይጠጋው እናት ኋላው እኔ ኋላ አኳሽቶ እንትን ያለው እንደሆነ የረገጠው እንዳይረግጠው ብለህ ፍራ እንጂ ደግቶ የጣለው ነው። ያዚያ እንትና ልጅ ትንሽ ልምጭ ነው ያዘ። ልጅ አይደል እየተጫወተ አንተዬ እንደው ከልብ ነው እየተጫወተ ነው። ምን ያድርግ? እርቅ የለው ተራሱም ጋር እርቅ የለው ልጅ ነው እንግዲህ መጥቷል ወደዚህ ዓለም። ሰማ እንጂ የለመደው እንጂ ነው ወይ ደህና ሀንጉልሃል መጣችሁ። ያቺ ምራተ ምንድናት ምራትነት ምንድነው ወንድምህ ምሽት መጣችሁ። ይሄ አለች ልብስም እኮ ይዛል መጣለች። ለማን ላንተ ታረገው? እውነቴን እኮ ነው። ለኔ ሱሪ ይዛል መጣለች። እንዴት አይነት መልአክ የሆነች ልጅ እኮ ነው። እንደው ዝም ብለህ እንደዚህ ምንም ያሰኘህ እኔ እንደሱ ብትሆን ምን ያደርግልኛል? ለፀሐይ ሲያመጣችላት እኔ ለሰው ብትሆን ምን ያደርግልኛል? ለሱ ለራሷ ለዚያው ለባለቤቷ ለፀሐይ ያመጣችላትን ቀሚስ አይተኸው ለኔ አይተርፈኝ ነኝ። ለአንተም ሱሪ ያመጣችልህ እኮ ነው ያልኩህ። እሺ ሰማሁን ይልቅ ይኸውልህ። ኧረ ተረጋጋ ዘላለም። ምን ተረጋጋሁት? አንተ ተሄጣልክብኝ ዳ እንዴት ብላ ዛሬስ ደግሞ የልደት ካርድ ታላመጣህ ብላ እንዲህ በጠዋቱ ማለት ያስታጎሩ ነው አለች። እና ምንድነው ልታመጣው? ምን ችግር አለ? ምንድነው እሷ የምትጠይቅህ እኮ ነው። ቤተሰብ ስለሆነች ነው የምትጠይቅህ እኮ። መውጣት ነው አልከፋኝም። ያውጡት ደግሞ መልእክቱ እኮ የመጣ ደግሞ ማለት አባትየው ለኛ እሱ ማውጣት አቅቶት ነው ወይ? እኔ አሁን የተወለደበትን ቀን አውቃለሁ። እስቲ ንገረኝ። እሷ ታውቃለች። ቢሆንስ እኔ መጠሪያው በማን ነው? በሱ ምን መጠራት ያስፈልጋል? በሱ ተጠርቶ ምን የሚረባ ነገር ነው? ሰውየው እኮ በቃ ምንም እኮ እንትን የለው እና እኔ በኔ ይጠራ ወይ የሚረግጠው ምንም የሚለው የማይታወቀው እና በኔ ይጠራ ምን ችግር አለ? ዋ ዘላለም እንዴ ደም ተሰስሩ ተኔ ጋር ነው ወይ? ተው እንጂ አንተ ሰውዬ ምን ችግር አለ? አልፎ እንኳን እንዴ እንደ ትልቅ ሰው አስብ። ባሳዳጊ ስም እኮ ይጠራል ልጅ እኮ ባሳዳጊ ስም ይጠራል። አባቱ በቁመናው እየሄደ አባቱማ ካደው ማለት ይቻላል እኮ ካደው። በስሜት አዞርኩት በኋላ ልጁን ኋላ ማን ብሎ ነው ብሎ የመጣ እንደሆነ ምን ልመልስለት? በእናቱ ላይ የሰራው በደል ነው። እኔ ምን አገባኝ ስለሱ? እሱ እዚያው መጀመሪያ እናንተው ራሳችሁ ናችሁ ያመጣችሁት። አሁን ቆይ እኔ ዘንድ ያመጣት አሁን እኔ ቁርጥ ያለ ነገር እንድትነግረኝ ነው የምፈልግ። እኔ ዘንድ ይችል ልጅ ያመጣት እንድታግዘኝ ነው እንድታገባኝ ነው። ንገረኝ። አይደለም
አይደለም የምን እህ ነው? ተረጋጋ። ለምንድን ነው የምረጋጋው? በየቀኑ እኔ ለምን ልሰከኝ? ኧረ እባክህን ዘላለም ኧረ እባክህ እኔ ስለ ልጄ ላስብ፣ ስለ ራሴ ላስብ። ደግሞ ሌላ ደግሞ ላፊ ደግሞ ስለ እናንተ ቤተሰብ እንዴት ነው? ምን አጠፋች ማለት? ፈትፍታ ባጎረሰችህ፣ አጥባ ባለበሰችህ። ድሮ እኔ ቤት እህል ጠፍቶ ያውቃል? እንዴት ያለ ጉድ ነው! እኔ ቤት እህል ጠፍቶ ያውቃል? እንደው ምን ሆኖ ለአንተ ደስ የሚልህ? ስማ እንጂ ፈትፍታ የምትል እኔ ቤት ውስጥ እህል ጠፍቶ ያውቃል? እንደው ሸምት ሀብተህ የምታበላኝ እኮ ነው ያስመሰልከው። ከየት አመጣው ነው ይሄን ባህሪ ግን? ሸምት የምታበላኝ ነው ያስመሰልከው ነው የምልህ። ባት ሸምት ሳጠግብ ላይ ሆኖ የሚንከባከብህን እንዴት እንደዚህ ትገፋለህ? ማን እንክብካቤ አልፈልግም። እኔ ባፍንጫ ይውጣ፣ ይኸው ይውጣ። ልጅህንም አንተንም ተሸክማ ባለችበት እንደዚህ ትናገራለህ? አንተ የሰው ልጅ በአንተ ስም አስጠራው ትለኛለህ? በስም አስጠራው ትለኛለህ? አንቀልባ ገዝታ እኮ ማዘል ነው የቀራት። አሁን አንተ አይመለከትህም። አንተ ለምን አይመለከትም? ይኸውልህ እንዲያውም መንጥቅ ያባርርልሃል። እዚያው ትሰበስባታለህ። ኧረ ባለ ሰው አለ እንዳትለን። ማን ነው? እኔ ነኝ ወይ? ታመንክ እኮ ዘከታ ተው እንጂ እንዴት ዘመዶችን ረስተሃል? እስቲ ቆይ አሁን ምንድን ነው ክፋቱ? የሚያናድደው ክፋት ምንድን ነው? አልፈልግም። እኔ በስም አስጠራው የምትለኝ በቁመናው ያለ ሰውዬ እንዴት አድርጌ ነው? ለእሱ ነፍሴን እንሰጠዋለና አልፈልግም። እኔ አልፈልግም። ያልወለድኩትን ልጅ ለምንድን ነው በስም የማስጠራው? በቃ ተወው፣ በእኔ ስም ይጠራል። ጎሽ እንዲያት ሆነ። በቃ ይሄን ያህል ምንድን ነው የሚያሳብድህ? እንዲያት ሆነ ደህና ተው እንጂ መስፍን። እኔ ጓደኛዬን ተንከባከበችልኝ ብዬ እንድታግዝም እንድታገባ ከምን አመጣኋት? ዘላለም ስነ ስርዓት ያዝ። አትሳቅ አንተ ሰውዬ። እኔ አትሳቅ። የለም አትሳቅ። አይ የለም